ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ዛሬ በሌላ ቪዲዮ ይኸው ከች ብለናል ቤተሰቦቻችን። ዛሬ እንግዲህ ለየት ያለ ልንላችሁ አንችልም። ነገሮቹ ምን ያህል እንደጦዙ ለማየት ነው። የእነ አብርሃምና የሩታ ጉዳይ እንግዲህ ዛሬ ደግሞ በጉልበት አብርሃምን አስገድደው በጉልበት ትናንትና አልቀበልም ብሎ የነበረውን ሀብል ለመመለስ ይዞ መጥቶ ነበረ። እሱም በጉልበት ለማድረግ እየሞከሩ ነው። ከምንም በላይ እያሳሰበኝ ያለው በዚህ ሰዓት ላይ የኤፍሬም ጉዳይ ነው ማለት ነው። የኤፍሬም ጉዳይ ነው ስላችሁ ኤፍሬም ጤነኛ ነው ወይ ነው ዋናው ጥያቄ። በነገራችን ላይ ጤነኛ አይመስለኝም። እያደረገ ያለው ነገር በሙሉ አንድ ወንድም ለወንድሙ ከሚያደርገው የተለየ ነው። ወንድሙ ላይ ከሚያደርገው የተለየ ነገር ስለሆነ ማለት ነው። እና ቢያንስ ወንድሙ እንኳን ስጋት ውስጥ ይገባ ምንም ኬዙን አይወቀው። ወንድሙ ስጋት ውስጥ ይገባ ወንድሙን ከስጋት ነፃ ማድረግ አለበት ብዬ ነው ማስበው፣ እንደ ወንድም ማለት ነው። እና ጭራሽ እሱ ከሩታ ብሶ ቁጭ አለ ማለት ነው። እና ምንድነው ኤፍሬም እያደረገ ያለው? ትላንትና አይታችኋል ከሄርሜላ ጋር ሄርሜላን በመመልኩ የወንድሙን ፍቅረኛ ብቻችንን ካልሆን ጊዜ ካላሳለፍን ምናምን ብሎ እንደ ፍቅረኛ ማለት ነው እንደ ፍቅረኛ ምን ያህል ሲያስጨንቃት እንደነበረ እናንተም አይታችኋል፣ እኛም አይተናል። ምን አይነት አሳፋሪ እንደሆነ ማለት ነው አይደለ ቤተሰቦች? እውነት ለመናገር እኔ በራሴ በቃ በጣም ነው ያፈርኩበት በኤፍሬም ማለት ነው። ገብቷችኋል አይደለ? ከሄርሜላ ጋር ሲያደርጋቸው የነበሩ ነገሮች በጣም ደስ አይሉም እና አብርሃም ግን በጣም ትዕግስተኛ ነው። ትዕግስትን በጣም ላደንቅልህ እወዳለሁ። ማንኛውም ሰው በዚህ ልክ ትዕግስተኛ ነገሮችን በትዕግስት ማለፍን የሚያክል ነገር የለም። ግን ደግሞ ኤፍሬም እያደረገ ያለው ነገር በዛ ልክ ትዕግስትን የሚፈታተን ነገር ስለሆነ ከባድ ነው እውነት ለመናገር። ብዙዎች ምናልባት እንደዚህ ያሉ ነገሮችን በትዕግስት ሊያልፉ ለማለፍ የሚቸገሩበት ይመስለኛል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በትህትና እንጠይቃለን። በትላንትናው ቪዲዮ እንግዲህ ብዙዎቻችሁ ሀሳብ ሰጥታችኋል። ያ ሀሳብ እንግዲህ ትክክል እንዳልሆነ አብርሃም ያንን ነገር መቀበል እንደሌለበትና ትክክለኛ አንገቱ ላይ ማድረግ እንደሌለበት ብዙዎቻችሁ አስቀምጣችኋል። ይሄ ነገር በቤተሰቦቻቸውም ጭምር ቅሬታን አመጥቷል እና ኢቨን የሩታ ቤተሰቦች እንኳን እህቶቿ ሩታ እያደረገች ያለችው ነገር ልክ እንዳልሆነ እየተናገሩ ነው። አስቡ፣ ቤተሰብ ጭምር ማለት ነው። ቤተሰብ ጭምር እያደረገች ያለችውን ነገር እንትን እያሉ ነው፣ እየተቃወሟት ነው። ያ ማለት ቃል በቃል ሜላት መስተፋቅር አድርጋበት ነው ወደ ቤት እንዲመለስ ልታደርገው ነው ያለችው። ገብቷችኋል አይደለ? ስለዚህ በፍጹም አብርሃም መቀበል የለበትም። ለምንድን ነው የራሳቸውን ህይወት የማይኖሩት? ህይወት እዛም ጀምረው አይደለም ወይ? ለምን ይረብሻሉ? ሁለቱ በመገናኘታቸው ራሱ ሜላት በጣም ተቆጥታለች። ሐሳቧን በጣም ነው የምደግፈው። ልክ ናት። እና እንደው የሚያደርጉት ነገር ሩታ ስጦታውን ሰጠች ትላንትና። እሺ እንደው ስለምትወደው በተለያየ መንገድ ለማሳመን ያደረገችው ጥረት ነው እንበልና እኛ ባሰብነው መንገድ አይደለም ብለን እናስብ። ዛሬ ስጦታውን አላመንኩበትም፣ እኔ ጋርም እንዲቀመጥ ፈቃደኛ አይደለሁም፣ ከምጥለው አንቺ ብትጠቀሚበት ይሻላል ብሎ ነው አብርሃም ይዞት የመጣው። አንድ ይሄ ነው። ሁለተኛ የእሱን ቤተሰቦች እንዳትቀበል ብሎታል፣ መልስላት ብሎታል። እንዳትቀበል ሳይሆን መልስላት። ትላንት ተቀብሏል ነበር። የእሱን ቤተሰቦች ነዳይትም ምናምን መልስላት ብሎታል። ለምሳሌ ከዳይት ጋር መጥቶ ነበረ፣ ደስተኛ እንዳልሆነ ከዳይት ጋር አውርተዋል። ያም ማለት ደስተኛ ያልሆነው ሲያወራ ከተረዳችሁት ሰላም ለመሆን ስሞክር ሰላም እንዳልሆን የሚያደርጉኝ ሰዎች አሉ ብሏል። አንዷ ሩታ ናት፣ ሌላ ማንም የለም። ሌላ ኤፍሬም ነው። ኤፍሬም ምን ተወክቶ ነው ዋናው ጥያቄ። ኤፍሬም ጤነኛ አይደለም። በእርግጠኝነት በጤንኛነት እንደዚህ ያደርጋል የሚል ግምት የለኝም። ቤተሰቦቹ ሊደርሱለት ይገባል። ወንድሙ እየተረዳው ነው።
አብርሃም ነገሮቹን አንደርስታንድ ለማድረግ ወይም ደግሞ ነገሮቹን ለማለፍ እየሞከረ ነው። በማስጠንቀቂያም በተለያዩ ነገሮች ለማለፍ እየሞከረ ነው። ግን ደግሞ ልክ አይደለም። አስገድዶ አስቡት እንደሚመልስላት ስለፈራች ነይ ሲላት ኤፍሬም አለ ከኤፍሬም ጋር ልምጣው ያለችው። አዎ ነይ አላት። ከኤፍሬም ጋር ሄዱ። ከዛስ ሀብሉን እንደሚመልስላት ሲነግራት ኤፍሬም እንትላለን ያለችው። ስለዚህ ተነጋግረው ነው የመጡት ማለት ነው። እና ኤፍሬም በፍጹም አይሆንም አለ ኤፍሬም። ይሄንማ ቢያንስ አለ ለአንድ ጊዜ አንገት ላይ አድርገን እንየው ከዛን ታወልቃለህ አሉት። ለምን አስፈለገ ነው? ለአንድ ጊዜ አንገት ላይ አድርገው ማውለቅ ለምን አስፈለገ? ስለዚህ ግልጽ ነው ስራችሁ ማለት ነው። ግልጽ ባይዞ እንደዚህ ያለ በጣም ይሄ በጣም የልክስክስ ስራ ነው አይደለ? በጣም ማለት ነው የሰው ማንነትን የማያወርድ ስራ ነው። ኳሊቲያችሁን የወረደው ባይዞ ሩታ አሁን ያንቺ ማንነት ነው የወረደው። እንደዚህ ያለ ቦታ ላይ የምትሄጂ አይነት ከሆንሽ በጣም የሚደብር ነው። ገብቶሻል አይደለ? ስለዚህ ይሄ በጣም የሚያስጠላ ነገር ነውና እንደው ለራስሽ ማፈር አለብሽ። አልቀበልም ሲልሽ ግብ ውስጥ መግባቱ አስፈላጊ አይደለም። በቃ ጭራሽ ያዝልኝ እናርግለት ምናምን እዚህ ደረጃ ድረስ አያሳፍርም? ያሳፍራል። ኤፍሬም አንተ በእርግጠኝነት ቤተሰቦች ራሱ በአንተ እንደሚያፍሩ ምንም አልጠራጠርም። ምክንያቱም እያደረክ ያለው ነገር በፍጹም ትክክል እንዳልሆነ በእርግጠኝነት አንተ ራሱ ታውቀዋለህ። ምን ማለት ነው? አልቀበልም ሲመልስላት በዚህን ያክል የደበራት ኢቭን ለሷ አርግላት አለው አብርሃም ማለት ኤፍሬምን ማለት ለሷ አርግላት። ፊቷ ነው የጨጎገው። በቃ ጨጎጊት ነው የመሰለው ፊቷ ነው የከሰከሰችው ፊቷን። ስለዚህ አድሮ መምጣቱ ደግሞ የበለጠ አመማት። ምን ይረክሳል? ምን እንትኑ ምናምን ነገር አይሰራም አድሮ ከመጣ ነው ወይስ ደግሞ ብቻ አላቅም እኔ እውነት ለመናገር እና በጣም የሚያስጠላ አካሄድ ነው። በጣም የሚያስጠላ ስራ ነው እየሰሩ ያሉት። ከነሱ የማይጠበቅ ለሌሎች ምንም ነገር የማያስተምርና መጥፎ ነገርን የሚያስተምር እንደዚህ አይነት ልክስክስ ነገር ሰዎች በቃ እንዲማሩ ማድረግ ማለት ነው። ይሄ በጣም የሚያስጠላ ነገር። ስለዚህ ሩታ አንቺን የማይመጥን ነገር ነው እያየን ያለ ነው። አሳፋሪ ነው። በተስተካከይ ጥሩ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ቪዲዮ አጠር ያለ ቪዲዮ ይዣለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስቲ ወደ ቪዲዮ እንሂድ። ከምትታገለው አንድ ቢያደርግልህ በትግል አይደብርም? አንዴ አይተውት በቃ ከዛም በኋላ አንዴ ካረጉለት በቃ ይሰራል ነው። አንዴ ካረጉለት አይወልቅም ነው። ኧረ በጣም ደስ አይልም እውነት። እንትና የሰጠሽኝ የአንገት ሐብል ወይም የአንገት ወርቅ ሩታ ልመልስልሽ ነው። ለምን አንደኛ ነገር እኔ አላመንኩበትም፣ ደስተኛ አልሆንኩኝም። ሁለተኛ ነገር ደግሞ አንገቴ ላይ ለማላፈው ነገር ቤት ከማስቀምጠው አንቺ ብትጠቀሚበት ሞር የተሻለ ነው ብዬ ስላሰብኩኝ ይህን ስጦታ ልመልስልሽ ተገድጃለሁ ማለት ነው። ይህን እንግዲህ ቅድም እንዳልኳቸው ቤተሰብ ግፊት አድርገውበታል ብዙ ሰዎች ማለት ነው። ለምሳሌ አንድ የእናንተ ኦዲየንስ በጣም ብዙ ሰዎች ኮሜንት ጽፋቸዋል። እኛ ሰርተናል ይሄ ነገር በጣም ጥንቃቄ እንደሚያስፈልገው። ከዚህ ውጪ እና አሚሮ እንደውም ማለት ነው ጓደኛው ነው ወይኔ ጓደኛዬም ብሏል። አዎ የሆነ ነገርማ ሳያስነኩ አይቀርም ብሎ እስከ መፍራት ደርሶ ነበረ፣ ደንግጦ ነበረ። ግን ደግነቱ ያው ምናልባት እንግዲህ አንገት ላይ ሲጠለቅ ነው መሰለኝ የሚሰራው አይደለ? እንደዛ ቢሆን ነው አንገቱ ላይ እየተንጠለጠሉ ያሉት እና አልተሳካላቸውም። አዎ አልተሳካላቸውም። ከይቅርታ ጋር መልሰሽ ስጦታውን ብትቀበይ ይመስለኛል። በጣም ነገሩን እያካበድከው ነው ወህር ማለት ነው። እያካበድከው እንግዲህ ሰሞኑን ሩታ አብርሃምን የማክበር አይነት ነገር ስሜቶችን እያሳየች ነው። አብርሃምን ደስተኛ ለማድረግ እየሞከረች ነው። ያንን ስታደርግ የነበረው አብርሃምን ወጥመድ ውስጥ እስከምታስገባ ነበረ። ግልጽ ነው። ነገሮቹን አልገባላት ሲል ሩታ ኮምፕሊትሊ ነው ዛሬ የተቀየረችው። በቃ የሆነ አብርሃምን ስታናግረው ራሱ በቃ የሆነ ማበሻቀጥ አለ አይደል? እንደለመደችው ማለት ነው። ወደ ለመደችበት ተመልሳለች። ምክንያቱም በፍቅር ይዛ ምን ብላ ምናምን ባብላ የሆነ ነገር ልታደርገው ነበረ፣ ግን አልቻለችም። ሳላምንበት በቀበለች ምንም ጥቅም የለውም ብዬ ነው የማስበው እኔ ማለት ነው። ግን አይከብድ ለራስሽ ወይስ
ሰዎች ሆይ ሆይ ስላሉ አንዳንድ ጊዜ ሰዎች ሆይ ሆይ ቢሉትም የምታደርገው ነገር ልክ ስላልሆነ ነው። በቃ እያደረገች ያለችው ነገር ልክ ስላልሆነ ነው። እንደመጣ አብሉን እኮ ብትቀበለው ምናልባት አሁን ሰው አፋፍ ይከፋፈል ነበር። ምናልባት ስለምትወደው ሊሆን ይችላል። በትዝታዎች ወደ ኋላ ልትመልሰው ፈልጋ ሊሆን ይችላል ምናምን የሚባል ነገር አለ አይደል? ሌላው ደግሞ አሁን እንዳሰቡ ለምን ተለያይተዋል፣ ለምንድን ነው በዚህ ሀብል ልትሰጠው የፈለገችው የሚልም አለ። ገብቷቸዋል አይደለ? ግን ደግሞ አሁን አንተ እያካበድክ ነው ምናምን የሚለው ነገር ማካበር ስላለበት ነው ያካበደው። ምክንያቱም እናንተ የምታደርጉት ነገር ልክ ስላልሆነ ማለት ነው። የማታምንበትን ነገር ከማድረግ አለማድረግ የተሻለ ነው። ሲቀጥል ደግሞ እኔ አንገት ሀብል አለኝ ብያታለሁኝ። ስለዚህ ቤት ከማስቀምጠው ደግሞ እሷ ብትጠቀምበት ሞር የተሻለ ነው ብዬ ስላሰብኩኝ ቤት ብታስቀምጠውን ብትሸጠውን ብትለው ስጦታ አይመለስም። የስጦታማ ለሚያውቅ ሰው ነው። አሁን ለምሳሌ ሰጪውም ስለ ስጦታ ቫሊዩ ካወቀ ተቀባዩም በዛው ልክ ማለት ነው እንጂ ይሄ በተንኮል የተጠመጠመ ስጦታ ማለት ዝም ብሎ አይሰጥም አይደለ? ስጦታ እኮ ኖርማል ከሆናችሁ ነው ማለት በመሃላችሁ ላይ ምንም አይነት ነገር አለመግባባት ከሌለ ነው። ሰላማዊ ሆናችሁ አንድ ላይ ያሉ ስጦታ እኮ በጣም ለምትወዱት ሰው ነው የሚሰጠው። ዝም ብሎ እኮ አይሰጥም አይደል? አልፈልግህም ከህይወቴ ወጥተሃል፣ አልፈልግሽም ከህይወቴ ወጥተሻል የተባባሉ ሰዎች፣ የተለያየ ህይወትን የጀመሩ ሰዎች እዛ ለደስታ ተስፋ ትሰጣለች፣ አንዲት አባረዋለች። እሱ ደግሞ እዚህ ከህይወት ጀምሬያለሁ በቃ ተውኝ ባለ ሰዓት ላይ ስጦታ ይዛ መምጣት ያው ግልጽ እኮ ነው፣ ምንም ጥያቄ የለውም። አክብራው ተፈልጋው ነው ስጦታ የሰጠችው። እሷም ደግሞ ባትቀበለኝ ይሻለኝ ነበረ ከዚህ ሁሉ ማለት ወስደው አሳድረን አለን ከምታመጣው። ኦኬ ማደር የለበትም ብለውሻል እንዴ? ካደረ አይሰራም ብለውሻል? መድኃኒቱ ካደረ ላይሰራ ይችላል ብለዋታል መሰለኝና አድረቅ የምትመልሰው ምናምን። ትላንትናም እኮ ይዘህ ካልሄድክ ሞቼ እገኛለሁ ያልሽው አንቺ ነሽ። በቃ አንቺ ነሽ እኮ እኔ አልፈልግም ብሏል እሱ። ሙሉ ቪዲዮ ስትከራከሩን የቆያችሁት። ብዙ ሰው ደግሞ ዝም ብሎ ተጠንቀቅ ይላል። ልክ ነው፣ መጠንቀቅ ስላለበት ነው። በነገራችን ላይ እያደረግሽ ያለሽው ነገር ልክ ስላልሆነ ነው። ስላስጨነቅሽኝ ነው ብዬሻለሁ እና ቤት እያሰብኩበት ምንም ለማስቀምጠው ነገር ደግሞ ለኔ ምንም ጥቅም የለውም። ስለዚህ እኔ ከማስቀምጠው ደግሞ አንቺ ብትጠቀሚበት ይሻላል ብዬ ስላሰብኩኝ ነው። ስለዚህ ሽበኝና ይሄን ስጦታ ተቀበይ። ነገሮችን እንግዲህ እሱ አብርሃም ሲመልስላት እንኳን በፖዚቲቭ ነው ለማስረዳት ሁሉ የሞከረው ማለት ነው። እኔ እንደዚህ ያለ ስጋት አለብኝ አይደለም። አንደኛ አላመንኩበትም ብሏል፣ ይሄ ግልጽ ነው። ሁለተኛ ግን እኔ ስለማላደርገው አንቺ እኔ ጋር ከሚቀመጥ አንቺ ጋር ለምን ፈራችሁ? እሷ የራሷ ሀብል ነው ከአንገቷ ላይ ያወለቀችውን ሀብል ለምን ፈራችሁ? በራሷ የራሷን ሀብል የፈራችሁ የሆነ የራሷ የሆነ ኬዝ አላት ማለት ነው። ይፋ ምን ትላለህ? አይ እኔማ እኮ ተናገርኩኝ። ምክንያቱም ማይደረግ ነገር ኤፍሬምማ ያው ጤነኛ አይደለም፣ ተወክቷል። ስጦታ ሰጥቶ መመለስ ወይም ደግሞ ግልጽ አድርገህ ብትነግረን የተፈጠረው ነገር እኛ ማናውቀው ነገር ካለ ግልጽ አድርገህ ነግረን ብትመልሰውም ችግር የለውም። ኤፍሬምንም እንግዲህ በምን እንዳስነካችሁ ባናውቅም አስነክተዋለች ብዬ ነው የማስበው። ምክንያቱም ወንድም በወንድሙ ላይ እንደዚህ ያለ ነገር ያደርጋል ብዬ ስለማላስብ የሆነ ነገር የተደረገ ነገር አለ። ኤፍሬም ጤነኛ አይደለም ማለት ነው። ስለዚህ ጉዳይ ላይ የሚያገባው ነገር ያለ ብዬ አላስብም። ቴንክ ዩ ይሄንን ነው ያልኩ። በቃ ኤፍሬም አያገባውም ሲጀመር ማለት ነው። በቃ እዚህ ነገር ውስጥ መግባት የለበትም። ግን እሷ ደግሞ በተለያየ መንገድ እሱ በሚወዳቸው ሰዎች ነው እያጠመደችው ያለችው። በልጁ መጣች፣ አሁን በኤፍሬም መጣች። ገብቷችኋል? ነገ ዳዊትን ይዛ ትመጣ ይሆን? እንጠብቃለና የተጠሽኛች ነሽ። አይ እኔ ቋጥቶኝ ወይ ነው ያገባኛል ጊዜ ነው። ኤፍሬም ምን አለ መሰለህ ትናንትና ስጦታውን የሰጠችኝ ያው እሷ ነች። ሲቀጥል ደግሞ አብረን ከሱ ጋር ነው ስላለችኝ ነው ከፈለግሽ ነው ያልኳት እንጂ አሁን አንተ አድርግ አታድርግ መልስ አትመልስ የምትልበት እንትን የለም። አይ ነው አንድ ሰው ምንም ቃልም መናገር አይጠበቅብህም። ከዚህ በላይ መናገርም አይጠበቅብህም ነበር። አንተ አክብሮ ስጦታ ተሰጠኝ ባልወደውም በወደውም ያሱ አክብሮ ስጦታ ድረስ እኔ ጋር አቆየዋለሁ። በዚህ ልክ እኔ ንቀት ይመስለኛል። እና ነገሮቹ ማቀሳሰሩ አስፈላጊ አይደለም። እንደ ትልቅ ሰው ማሰቡ ከአንተ ይጠበቃል። ማመዛዘን የሚባል ነገር አለ አይደለ? አለቀ። ሰዎች ሆይ ስላሉ ምን የሚፈጠር ነገር የለም። አሁን እርግጠኛ ነህ አንተ? እርግጠኛ ነህ ሆይ? ለምንድን ነው ታዲያ በዚህ ልክ ትግል ያስፈልገው? አንድ ሰው እኮ ስጦታ ከሰጠሽ ስጦታ ክብር ነው። ካልፈለገ ደግሞ ካላረኩልህ ተብሎ የሆነ ነገር ከተባለ የሆነ ነገር አለ ማለት ነው። ግልጽ እኮ ነው። ገብቷችኋል? ሞቼ ይገኛለሁ ካልተቀበልከኝ፣ ሞቼ ይገኛለሁ አንገት ላይ ካላረኩ ማለት ያዘጋጀውልህ ወጥመድ አለ እዚህ ውስጥ ካልገባኝ ሞቼ ይገኛለሁ ማለት ነው። አላማ ሌላ ነው ማለት ነው። ተባላ ግን እኛ ማናውቀው ሰው ካለ ነገር አለ። ትናንትና ሰፈር ዛሬ መመለስ በጣም ነው ነገር አንተ ራስህ ካለና ደስተኛ ካልሆንኩበት እሺ ትከተለ ሞኔና ሷ ስጦታ መሰጣጣት ድረስ የሚያደርግ ነገር የለም። ማስታወሻ ነው የፈለገችው። በቃ እኔ ምንም
ለማንኛውም መስተፋቅሩ እንግዲህ አልተሳካም ማለት ነው። መስተፋቅራችሁ የሩታ መስተፋቅር ከስሯል ማለት ነው። እኔ ጋር ብዙ ማስታወሻ አላት። በቃ ችግር የለውም። ከዚህ የሰጠሽኝ ብዙ ስጦታዎች አሉና እነሱ ማስታወሻዎች በቂ ናቸው ለኔ። ትልቁ ማስታወሻ ሩታ የሰጠችው ልዑልን የመሰለ ልጅ አለ፣ በቂ ነው። በነገራችን ላይ የተዋለደ ሰው እኮ ሌላ ማስታወሻ ያስፈልገዋል ብዬ አላስብም። ማለት መሰጣተት ኖርማል ጤነኛ ከሆናችሁ ማለት ነው። አይምሯችሁ ጤነኛ ከሆነ ጥሩ ፍቅር ካላችሁ መሰጣተት መልካም ነው። ግን ደግሞ እንደዛ አለመግባባት ውስጥ ሆናችሁ ከተለያያችሁ በኋላ ደግሞ አንዳችሁ የምትጠራጠሩ ከሆነ ልጁ እኮ በቃ ትልቅ እኮ ስጦታ ነው። በቃ ልጅን የሚያክል ነገር ትልቅ ስጦታ ነው አይደለ? ስለዚህ ማስታወሻ እንዴት ልርሳት የሚል አይረሳትም። ብዙ ነገሮች አሉ ማለት ነው። እኔ ራሴ ላይ ጀምሬ ራሴን ህይወት ጀምሬ ዛሬ ላይ ስጦታ መሰጣጠት ከኔ ጋር አትችልም። በጣም ብዙ ነገር እያካበድክ ነው። እውነት ማካበድ ጋር ያገናኘው ነው እንጂ ከዚህ በላይ ማካበድ አለ እንዴ? ምን ችግር ያውላችሁ አያችኋል። ቁጣ ይላታል። ለምን አልቀበልም ሲላታል። አሁን እኔ ስጦታ በሰጠ ከዚህ በፊት አብረን ነበረን። አይኖ አሁን ግን አብረን አይደለም አውቃለሁ። ግን ደግሞ የልጅ አባት ነህ፣ የልጅ እናት ነኝ። ሰው እንደዚህ አይነት ነገር በሰጠ ያን ያህል ብዙ አድርገህ ማየትም ማሰብም ፌር አይደለም። ተጨነቀች። ምክንያቱም አልሰራላትም፣ ነገሮቹ አልሰሩላትም። በዚህ ማለት እንደምን ታስባለህ? ቢሰጠው ሰው እኮ የታደለ ሰው ጀስት አንድ ኧረ እባክህ ስለታደልክ ነው ስጦታ ይሰጣል። በግድ ደግሞ መቼም ስጦታ ሰኘው አይደል? በጣም ስለዚህ በስጦታ ተቀበለኝና በጣም እውነት አካባቢ ሆናል ኦቨር ማለት ነው። ማስፈልግ ከሆነ እንዲህ የተቆጣሽማ ስጦታ በጣም ከባድ አይደለ? ግልጽ እኮ ነው፣ ነገሮች ሁሉ ግልጽ ወጥተዋል። ብትጥለው አይሻልም? ከዚህ ሁሉ ማለት አክብረህ ስለሰጠሽኝ ነው እኔ አክብሬ የተቀበልኩሽ። አሁን አክብረህ ምናምን ቢሆን ኖሮ እውነት ለመናገር አይ ስለሽሩታ ያው ምን አለ መሰለሽ ሲጀምር ላይ ሳንቀበለው እንዲደቅ እንደዛ እኮ ምን አስጨነቀው? አብርሃም እኮ ይሄን ያህል እኮ እናንተ መለመንም አይጠበቅበትም። እውነት ለመናገር ማለት ነው ጥሎት መሄድ እኮ ይችላል። እግራችሁ ስር ወርውሮ ጥሎት መሄድ ይችላል። ምክንያቱም መቀበል የለበሽም ይሄን ማለት አብዱ እስቲ ተቀበለኝ ነው የሰው ልጅ እንዴት መሰለ አብል እንዴት የሰው ልጅ እንዴት አልቀበልም ይላል። አንተ ነውራ ታቅም ያረና አንተ ይሄ ጋሼ ጭራሽ ማለት ነው ኤፍሬም ማለት ነው ከሷ ብሶ ኤፍሬም ካላረኩል ብሎ ግብ ከሱ ጋር መግባት ቢሰበራሱ በቤታችን የሌለ ነገር ነው የሚለውና እና እንዴት እንደሚያምርበት ሞክረው መጀመሪያ ወንድሜ እኔ ሲያምር ያልኩ እኮ ነው ያልፈልግም እያልኩ እኮ ኤፍሬም ለምን በነገራችን ላይ ኤፍሬም ጥፊ ነው የሚያስፈልገው። እውነቱን ስነግራችሁ ማለት ነው በቃ ጥፊ ነው የሚያስፈልገው። ታላቅ ወንድሙ ነው አይደለ? ታላቅ ወንድሙ ኤፍሬም ታናሽ ወንድሙ ነው የአብርሃም። አብርሃም በዚህ ልክ በቃ ሌላ ሰው ቢሆን ሊታገስ ይችላል። ወንድሙ ሆኖ ግን እንደዚህ ሲጨማለቅ አንድ ጥፊ ግን ያስፈልገው ነበር። እኔ ደግሞ እቻችሁ ከመሄድ በቃ ሂዱልኝ። በቃ አንዴ አምር ባፈልግም እንዴ እኔ አልፈልግም። እኮ አንዴ ሞክረው አንዴ ሞክረው ምንድነው ሞክረው እንዴ ይመርባ እሺ መጀመሪያ ታገኝ ነቃ ምን ማለት ነው ይሄ? ምን ማለት ነው? ይኸው ምን ነው አንዴ ተደርጎ በቃ ታወልቃለህ። አንዴ አርግና ይወልቃል። ምን ማለት ነው? ነገር የለውም። ከመስተካከል እኮ ለሱ አድርግ ወይስ ና ከመስተካከል አንድ አድርገው ነው አልፈልግም። አትየው በቃ አልፈልግም ካልኩኝ በግድ መስተካከል ለምን ነው ውበቱን ነው ካላማረን ተወጣው ኤፍሬም ካላመንኩበት ደግሞ ማድረግ አልፈልግም። እሺ ኤፍሬም ነው እንግዲህ አሁን ጤነኛ ያልሆነው አይደለ? አድርገው ነው አልፈልግም። ታወልቋል። ከዛ እኮ ነው አልፈልግም። በቃ ማውለቅም አትለቅም ምንም ነገር አልፈልግም። ኤፍሬም በቃ ሰማኛለህ። ከዚህ በላይ እኔ ካንተ ጋር አልፈልግም። በቃ የሰው ልጅ ነው ያሉን ተሰጥቶ ታዳርግም ሲል አንተ ብቻ ነኝ እኮ ከመጣጣሰው ወይ ከመጠላው ኤፍሬም ለምን ታከብር ካላማከብር አንተ እንግዲህ አሁን እሷ ለሰጠችው ስጦታ አንተ ካላረኩልህ ማለት ምን ማለት ነው? ስለዚህ ጉዳይ ውስጥ አለበት ማለት ነው። ኤፍሬም አለበት ማለት ነው። አብራችሁ ነው ይሄን ነገር ያደረጋችሁት። ያሳፍራል። በደንብ ይገናኛል። አያችኋል። ሩታ አንድ ያዡ ለሁለት ይዘውት ሊያረጉለት ማለት ነው በጉልበት በግድ አይደለም። ታዲያ ይሄ ልጅ ነው ጥፊ የማያስፈልገው? ጥፊ ያስፈልገውም ትላላችሁ? በደንብ ነው የሚያስፈልገው። ይሄ እኮ በግድ ነው እንትን ያልክ ያለው እኔ ነገር ነው። ማካበድ ላይ በጣም ጎበዝ ነህ። እኔ ላገለግልሽ ባንቺ አንተ ሲጀምር እኔ ነኝ ጥፋት ሌላ ነገር ያለ እያስመሰለች ነው ነገሩ። ፈልግም ካልኩ ግልጽ እኮ ነው አብርሽ፣ ግልጽ ነው ነገሩ እኮ ግልጽ ወጥቷል። ፈልግም ነው በቃ ይሄው በቃ አልፈልግም እያልኩ እስካሁን ራሱ በጣም እኮ መታገስን ይገርሞኛል። እውነት እኔ ብሆን አልታገስም። የምሬን ነው የምላችሁ። በእነዚህ አይነት ዙሪያ እንድንገናኝ አልፈልግም። ምንም አይነት ስጦታም ካንቺ አልፈልግም። ሌላው ኤፍሬም ደግሞ ከዚህ በኋላ ሄርሜላን እኔ በሌለሁበት እንድታገኛት አልፈልግም። በቃ እኔ እንደውም ዛሬ የሆነ ነገር በቃ ጓ ይልበታል ብዬ ነበረ። አብርሃም ግን ትዕግስቱ ይለያል። እውነት ምንኛው ነገር ነው ትናንትና አይቻለሁኝ። ምንም አይነት ቦታም እንድትወስዳት አልፈልግም። ሻይ ቡና ምሳም ጋብዛት ኤፍሬም። ከዚህ በኋላ ግን አልፈልግም። አልፈልግበት እኔ ራሴ የሆነ ምክንያት አለኝ። አዎ ምክንያቱም ኤፍሬም ጤነኛ አይደለም። እያንዳንዱ ነገር እያደረገ ያለው በሩታ ትዕዛዝ ስለሆነ ስለዚህ ነግራኛለች ትናንትና። ከዚህ በኋላ እንድትጠራትም እንድታገኛትም አልፈልግም። ምንድነው ችግሩ? ቢያገኛት ምን አስጨነቀሽ አንቺ? እንዲያገኛት የፈለግሽበት ምክንያት ለምንድን ነው?
ሩታ ይሄን ለሱ ነው እየነገርኩት ያለው። አንቺ ጋር ቀረሻለሁ ማካበል ላይ ጎበዝ ስለሆናችሁ እና ይሄ ነገር ግራ ስለገባኝ ነው እንደዚህ የሚጠይቅ እንጂ ጠላቱ አይደለም። አንቺ ማን ነው ተፋተሽዋል እኮ ለምንድን ነው እንደዚህ መከራ የምታበዩ እንዴ? የተፋታሽውን ሰው ለምንድን ነው እንደዚህ በዚህ ልክ መከራ የምታበዩ? ምን ፈልገሽ ነው? ሰው አታካብዱት። ያን ያህል ያው ብዙ ቤት ጥንቃቄ ነው የሚያስተምሩት። ውትድርና ቤት ነው ከቻልክ እዛም ሄደህ በደንብ ጥንቃቄን ተማር። ጨርሰናል። ኧረ እባክሽ እውነትሽን ነው። ኧረ ተጠንቀቅ። ቀኝ አላጉር አይ ወንድሜ በዚህ ልክ እንግዲህ ኤፍሬም ከሷ ጋር ሆኖ በዚህ ልክ በወንድሙ ላይ እንደዚህ ማድረጉ በጣም የሚያሳፍር ነገር ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው